ፊልሙ የሚጀምረው ኮሎምቢያ በሚገኝ አንድ የቅንጦት ቪላ ውስጥ አንድ የዓለም አቀፍ የወንጀል ቡድን መሪ በድሎት የተሞላ ሕይወቱን እየተዝናና ነበር። መላው ቪላ በታጠቁ የግል ጥበቃዎች እጅግ ጥብቅ በሆነ ሁኔታም ይጠበቃል። ሰውየው በየቀኑ ጠዋት የመዋኘት ልማድም ነበረው። በመዋኛ ገንዳው መካከል እያለ በድንገት ውድ ሰዓቱ ወደ መዋኛ ገንዳው ግርጌ ሲወድቅበት አየ። እሱን ለማውጣት ወደታችም ጠለቀ። ይህ የፊልሙ ጎራ ቻናል ነው። ሙቪዎችን በአጭሩ የምንተርክበት ሲሆን ላይክ፣ ሰብስክራይብ ኤንድ ሼር በማድረግ ይተባበሩን። በቀጥታም ወደ ፊልሙ። ሰዓቱንም ልክ ሊያነሳው ሲል አንድ ጥቁር የለበሰ ሰውዬ በድንገት እጁን ወደታች ይስበዋል። ሰውየው መተንፈስ አልቻለም፣ ታገለ። እናም የጥበቃ ሰራተኛው ያስተውላል በሚል ተስፋ ወደ ላይ ያሻቀውም ተመለከተ። ነገር ግን በጣም ዘግይቶ ነበር። ሚስጥራዊው ጥቁር የለበሰው ሰው አንገቱን ለመልቀቅ ፈቃደኛ አልነበርም። ከጥቂት ደቂቃዎች በኋላ አስከሬኑ ወደ ላይ ተንሳፈፈ። ድርጊቱን ለመደበቅ ጥቁር የለበሰው ሰው እጁን ይዞ አስከሬኑን መዋኘቱን የቀጠለ እንዲመስል አደረገ። ጠበቃዎቹን በማዘናጋት ወደ ምድር ቤት ሮጦም ወረደና ጡንቻዎቹን የሚያሳይ ጥብቅ ለመዋኛ ልብሱን አወለቀ። እሱ የድርጅቱ ቁጥር አንድ ገዳይ ነበር። አርተር አንድ ጊዜም ግድያ ከሽፎበት አያውቅም። ምርጥ ያደረገው የእሱ ፍጹም የግድያ እቅድ ነበር። ምንም የጥይት ድምፅ የለም፣ ምንም የተተወ ፍንጭም የለም። እሱ ትዕይንቶችን በማዘጋጀት ረገድ የተካነ ነበር። አርተር የአለቃቸውን አስክሬን ሲያዩ ከላይ የሚጮሁትን አገልጋዮችና ጥበቃዎችን ችላም አላቸው። እነሱ አለቃቸውን በመዋኘት ላይ እያለ በድንገት በደረሰ አደጋ ሰመጠ ብለው እንጂ በገዳይ ተገደለ ብለውም አላመኑም ነበር። የጥበቃዎቹን መላላት ተጠቅሞ ወደ ምግብ አብሳዮች ጋር በመሄድ ልብስ ቀይሮ ከአገልጋዮቹ ጋር ተቀላቀለ። በትርፍ ጊዜውም አመለጠ። በፍጥነት ወደ መኪናውም ሮጠ። መሳሪያዎቹን ጠቀለልና ወደ አንድ ድልድይም አመራ። ጀልባውን ከድልድዩ ስር የሚደርስበትን ጊዜ በጥንቃቄ በማስላት ሰዓቱን ለመመልከት እጁን አነሳ። መገጣጠሚያዎቹን አስተካክሎ ወደ ታች ዘለለና በትንሿ ጀልባ ስር ጭራ ላይም ተንጠለጠለ። የሞተሩን ጉልበት በመጠቀም አርተር ያለ ድካም በቀላሉ ሟኘ። አርተር ተልእኮውን ለማጠናቀቅ የፈጀበት 24 ሰዓት ብቻ ነበር። በፍጥነት ወደ ጀልባው ቤትና ወደ ተለየው ቤቱ ተመለሰ። ለጠበቃው ለትርፍ ሰዓት ክፍያ የሚሆን አንድ ጠርሙስ ምርጥ ወይንም ሰጠው። በፍጥነት ጀልባውን ይዞም ሄደ። የእሱ ሚስጥራዊ መሰረት ማንነቱና ተልእኮቹ በፍጹም ሚስጥር እንዲጠበቁም ይፈልጋል። ከአስጨናቂው የግድያ ወቅት በኋላ አእምሮውን ለማዝናናት ሙዚቃም ከፈተ። በመቀጠል የመሪው መረጃና ፎቶግራፎች አውጥቶ አጠፋቸው። ስራውን ከመስራቱ በፊት ኢላማውን ለማጥናት አንድ ሙሉ ወርንም አሳልፈዋል። ሜክሲካዊ መሪ የታወቀ ኮንትሮባንድ ነጋዴም ነበር። በአካባቢው ያለ ሰው ሁሉ ይህን ሰው ይጠላል። መኪናቸውን መንገዱን ስለዘጋ ብቻ መንገደኞቹን በወሮበሎች እንዲደበደቡ በትዕቢት የሚያደርግ ነበር። የአርተር መርህ ቀላል ነበር። ቃታ መሳብ ቀላል እንደሆነም ያምናል። ነገር ግን አስቸጋሪው ክፍል የእርሱን መኖር ማንም ሳይረዳ ተልእኮውን ማጠናቀቅ ነው። በግል መኖሪያ ቤቱ ሲዋኝ ስለሰመጠው መሪ የሚገልጸውን የኢንተርኔት ዜናም እያነበበ ተመገበ። ረክቶም ክፍያውን ለመቀበል ሄደ። ከእያንዳንዱ ስራ በኋላ ከ1 እስከ 2 ሚሊዮን ብርም ያገኛል። ይህ እድሜ ልኩን ያለ ስጋት በቅንጦት ለመኖር በቂ ነው። ክፍያውን ለመቀበል ከአገናኙ ጋር አሜሪካውያን ቁርስ በሚቀርብበት ምግብ ቤት ለመገናኘት ተቀጣጠሩ። የመጣው ሰው የሸበተ ፀጉር ያለው አረጋዊ ነበር። እሱም በዊልቸር ላይ ነበር፣ ነገር ግን አሁንም በጣም ጠንካራ ይመስላል። ሰውየው ሃሪ ይባላል። የአርተር የቆየ ጓደኛ አጋር ነው። የእሱ ስራ ድርጅቱን ክፍያ እንዲፈጽም አገናኝ መሆን ነበር። ስለዚህ አርተር በጣም ያከብረዋል እናም የወደው ነበር። ሃሪ የእሱን ከፍተኛ ችሎታ ስለሚያውቅ ልጁ ስቲቭን እንዲያሰለጥነውም ጠየቀው። ምክንያቱም እንደ ሃሪ አባባል ስቲቭ የማይረባና ሰነፍ ነበር። የሚያገኘውን ገንዘብ ለመኖር እንኳን የማይበቃውና ማለቂያ የሌለው ዕዳ ትልቅ ሸክም ሆኖበታል። ያንን ሲሰማ አርተር ከሃሪ ጋር ባለው የረጅም ጊዜ ግንኙነት ምክንያት ወዲያውኑ ተቀበለ። ገንዘቡን ከያዘ በኋላም በደስታ ወደ መጠጥ ቤት ባር ሄደ። ምንም እንኳን ደመቀዝቃዛ ገዳይ ቢሆንም የትኛው ወንድ ነው ቆንጆ ወጣት ልጃገረድ የማይወድ? ወዲያውኑም አይኑ በአንዲት ዘመናዊ ልጃገረድ ላይ አረፈ። እናም ሁሉም ሰው የሚያውቀውን ለማድረግ ወደ ቤት ሄዱ። ጉዳዩ ከተፈጸመ በኋላም ትልቅ ጥሬ ገንዘብ ትቶላት ወጣ። ወደ ቤት ሲመለስ አርተር የሚቀጥለውን ተልእኮውን ለመበቀል ኮምፒውተሩን ከፈተ። በዚህ መሃልም አርተር ደነገጠ። በዚህ ጊዜ ድርጅቱ የሰጠው ተልእኮ የቅርብ ጓደኛው የሆነውን ሃሪን እንዲገድል ነበር። ስራ አስኪያጁን ተሳስቷል ብሎ ስላሰበ ለመጠየቅ ደወለ። ነገር ግን በሌላኛው መስመር ያለው ሰው ሊያስወግዱት የሚፈልጉት በእርግጥ እሱ መሆኑን አጥብቆ አረጋገጠ። ተስፋ ለመቁረጥ ፈቃደኛም ስላልነበር አርተር ግልጽ የሆነ ምክንያት ለመጠየቅ ከከፍተኛ ስራ አስኪያጅ ጋር ለመገናኘትም ጠየቀ። በዲን ወደ ተላከ ሚስጥራዊ አድራሻን በግል አውሮፕላን ተጓዘ። ዲን ማለት የተከበረ አንድ ግሩፕ ውስጥ ልምድ ያለው ሰው ማለት ነው። አውሮፕላኑ ሲያርፍም በዲን ጥበቃ ተቀበለው። መልኩ ቢለዋወጥም ጥበቃው የዓለም ቦክስ ሻምፒዮና ነበር። ሆኖም ግን ለዲን ጥበቃ ሆኖ ለመስራት በመስማማቱ ዲን ምን ያህል ኃይለኛ እንደሆነም ያሳያል።
በመኪናው ውስጥ ዲን ከልጁ ጋር በስልክ እያወራም ነበር። ውጭ ምንም አይነት የግድያ ስራ ቢሰሩ እንደ እሱ ያሉ ሰዎች ተገቢ የሆነ ቤተሰብ እንዲኖራቸውም ይመኛሉ። ለምን ሃሪን መግደል እንደፈለገ ለአርተር አብራራለት። ከ6 ወራት በፊት ድርጅቱ የእጽ አዘዋዋሪውን ለመያዝ 5 ሰራተኞችን ወደ ደቡብ አፍሪካ ልኮ ነበር። ነገር ግን 5ቱም በሚገርም ሁኔታ ሞቱ። ምንም መረጃ ወደ ድርጅቱም አልተላከም። እናም ስለዚህ ስራ የሚያውቁት ከፍተኛ ዳይሬክተርና ሃሪ ብቻ ነበሩ። ምርመራም ሲደረግ ዳይሬክተሩ በሃሪ ባንክ አካውንት ውስጥ ያልተለመዱ ግብይቶችን ማስተዋለ። ወደ 20 ሚሊዮን ዶላር ገደማም ገብቷል። አጠራጣሪ ነው። የእሱን ገንዘብ ሁኔታም ግምት ውስጥ በማስገባት እሱ ለመኖር የሚያስችል ብቻ ነበር ያለው። በተጨማሪም ለልጁ ዕዳ እየከፈለ ነበር። ታዲያ ገንዘቡ ከየት መጣ? ጥርጣሬው ተነሳ። ሃሪ ድርጅቱን አሳልፈው ሰጥቶና መረጃውን ለአለቃ ነግሮ ገንዘቡ ቢካፈልስ? አንድን ሰው ከማምለጥ ተሳስተው መግደል መረጡ። አርተር ራሱ ጓደኛውን በግሉ መግደል አለበት። በሁለቱ መካከል ያለው የጠበቀ ግንኙነት ይህን ቀላል ያደርገዋል። ምንም ፍንጭ አለመተው ደግሞ ለድርጅቱ የበለጠ አስተማማኝ ይሆናል ሲሉም ተናገሩ። አርተር ተልእኮውን ለማጠናቀቅ 48 ሰዓታት ብቻ ነበሩት። ካልሆነ ግን ድርጅቱ እሱንም ያድነዋል። አርተር ሃሪን በግሉ መግደል ስላለበት በውስጣዊ ግጭት ውስጥ ነበር። በሌላ በኩል እየሰራ ሳለ ስልክ ተደወለለት። በሌላኛው በኩል ያለው አርተርም ነበር። ድርጅቱን አሳልፈው እንደሰጣቸው ስላመነና እሱን ለመግደል ሰው ስለላኩ ሃሪ ወዲያውኑ ህንፃውን ለቆ እንዲወጣ አስጠነቀቀው። ሃሪ አስፈላጊ ነገሮችን ሰበሰበ። ራሱን የሚከላከልበትን ሽጉጥ መያዙን አልረሳም። በአርተር መመሪያ መሰረት መላውን 18ኛ ፎቅ ኤሌክትሪክ መስመር በማቋረጥ የደህንነት ካሜራዎችን የሚያሰናክል የሊፍት መስመርም ተጠቀመ። በፍጥነት ወደ ድንገተኛ አደጋ ሊፍትም አመራ። በሊፍቱም ወርዶ ከአጠገቡ ካለው ህንፃ ጋር በተገናኘ ምስጢራዊ መተላለፊያ ውስጥም ሰርጎ ገባ። ሃሪ ወደ መኪና ማቆሚያው ሲያመልጥ አርተር እዚያ ቆሞ በማየቱ ሙሉ በሙሉ ተደሰተ። ነገር ግን ሙሉ በሙሉ የተሰባበረው መኪና ሲመለከት ሃሪ በመጨረሻ የእሱን ፍላጎት ተረዳ። ድርጅቱን አሳልፈው መስጠቱንም አመነ እና አርተር ነገሮችን በጥሩ ሁኔታ በማዘጋጀቱም አመኳሸው። የደህንነት ካሜራዎቹ ምንም አልቀረጹም እና ምናልባትም የግድያ ዘረፋ ትዕይንትን ያዘጋጃል። ከዚያም ከራሱ ላይ የብር ሽጉጥን አወጣ። ነገር ግን እሱን ለመግደል አልነበረም። በተቃራኒው ሃሪ የዘረፋ ሙከራውን ትዕይንት የበለጠ እውነተኛ ለማስመሰል ጥቂት ጥይቶችንም ረዳው። አርተር ሽጉጡን ከጓደኛው እጅ ተቀብሎ በቀጥታ ደረቱ ላይ አነጣጠረ። የገዳይነት ሙያው ግን እንዲያዝን አይፈቅድለትም። ከቀብሩ በኋላ አርተር የድሮ ጓደኛውን ለመጎብኘት ወደ ሃሪ መቃብር መጣና የሃሪን ብልሹ ልጅ ስቲቭን አገኘው። ከአባቱ ሞት በኋላ ስቲቭ ይበልጥ የተረጋጋና ታዛዥ ሆኗል። አርተርን ሰላም ለማለት መጣና ሁለቱም ሃሪ ይኖርበት ወደ ነበረው ቤት ለመሄድ መኪና ውስጥ ገቡ። ስቲቭ አባቱ ምናልባት በጣም ይጠላው እንደነበር ለአርተርም አማረረ። ነገር ግን አርተር አባቱ በጣም እንደሚወደውና ስቲቭ ልጅ እያለ የነበረውን ጊዜ ደጋግሞ እንደሚተርክ ነገረው። ስቲቭ ግን መራራ ሳቅ እየሳቀ ቢወደው የኖረው ለምን አንድ ቀን አልደወለም አለ። ሁለቱ ወደ ቤቱም ሲገቡ አርተር በገንዘብ ሊረዳው እንደሚችል ነገረው። ነገር ግን ስቲቭ ፈቃደኛ አልሆንም። ለሃሪ በቀል የሚሆን ተጨማሪ ሽጉጥ ለመግዛት መኪናውን ለመሸጥ አስቦ ነበር። ምንም እንኳን ዝርክርክ ቢመስልም የትኛው የወረደ ሰው ነው በዊልቸር ላይ ያለን ሽማግሌ የሚተኩሱበት እያለ በሁኔታው አዝነዋል። እነሱ እንደሚበቀልም አለ። ነገር ግን አርተር ጥንቃቄ እንዲያደርግ መከረውና ሄደ። ስቲቭ በመኪናው ውስጥ ጓደኛውን እየጠበቀ እያለ አንድ ጥቁር ወጣት ወደ እሱ ቀረበ። በድንገት ጥቁሩ ልጅ ሽጉጡን አውጥቶ ስቲቭን ከመኪናው እንዲወርድ አዘዘው። ይህ ልጅም የመኪና ዘራፊ እንደሆነ ታወቀ። ስቲቭ በአባቱ ሞት ተበሳጭቶ ስለነበር ይህ ልጅን ከእነዚያ ሰዎች ጋር ግንኙነት ያለው መስሎት እጁን ይዞ ከመኪናው ጋር አላተመው። በሆዱና በፊቱ ላይም ግንባር አስገብቶ በመምታት ተተኩስበት ሽጉጥን አወጣ። ነገር ግን አርተር በጊዜ ደርሶ አስቆመውና ስቲቭን ወደ መኪናው ሳበው። ጥቁሩ ልጅ ዛሬ ማታ የሆነውን ለማንም እንዳይናገር ካልሆነ እንደሚሞት ዛተበት። ስቲቭ ተረጋግቶ በፍርሃት መኪናውን እየነዳ ሄደ። በሚቀጥለው ቀን ገዳይ ሆኖ ለመለማመድ አርተርን ጎዳና ላይ አገኘው። አርተር ጥያቄውን ውድቅ አደረገው። ነገር ግን ስቲቭ አባቱ በፊት ብዙ እንዳደረገውና አሁን እሱ ችግር ላይ እያለ አለመርዳቱን ውለታ ቢስነት እንደሆነ ነገረው። አርተር ብዙ ግድ ሳይሰጠው መኪና ውስጥ ገብቶ ሄደ። ነገር ግን የሞተው ጓደኛውን ፎቶ ሲመለከትና ካሳ ለመክፈል ሲል እንደ እሱ ገዳይ እንዲሆን ለማስተማር ስቲቭን በድጋሚ ያገኘው። ልክ እንደተስማሙ ጠዋትም 1 ሰዓት ላይ ስቲቭ በአንድ የቤት እንስሳ መሸጫ ሱቅ ውስጥ አገኘው። አርተር ለምን ይህን ሙያ መካኒክ ተብሎ እንደሚጠራ አብራራለት። ምክንያቱም እነሱ በገንዘቡ ለመግባት ችግር ውስጥ መፍታት ላይ ያተኮሩ ናቸው። ስቲቭ ስለ ስራው ሁሉንም ነገር የሚያውቅ መሰለው። ነገር ግን አርተር አንተ ምንም የምታውቀው ነገር የለም አለው። ይህ ቃል ስቲቭን አስቆጣው።
አንተም ስለ እኔ ምንም አታውቅም ብሎ ተገዳደረው። ስቲቭን በሚያስገርም ሁኔታ አርተር ስለ ስቲቭ ከተወለደበት ጊዜ ጀምሮ ያለውን መረጃ ዘረዘረለት። እናቱ ስትሞት ስንት ዓመቷ እንደነበር ሳይቀር በግልጽ ያውቃል። የስቲቭ ሁለተኛ ደረጃ ትምህርት ቤት የወንጀል ታሪክም ሳይቀር በእሱ ዘንድ ነበር። ይህ ልጁን ሙሉ በሙሉ አስደነቀውና እንዲገዛ አደረገው። አርተር ስቲቭ ውሻ እንዲያሳድግ የፈለገበት ምክንያት ስሜት ሳይኖረው የመሳሰል ችሎታውን እንዲያሰለጥን ነው። ስቲቭ እንደ አንድ ደግ ወጣት ሆኖ መታየትንም መማር ነበረበት። ከዚያም ልምድ በኋላ አርተር የመተኮስ ችሎታን ያስተምረው ጀመር። ስቲቭ በመጀመሪያ ላይ ዛፎችን ብቻ ይመታ ነበር። አሁን ግን ኮንክሪቶችን መስበር ቻለ። ከዚያም የህይወት መድን ድርጅቶችን ለማታለል የሕክምና እውቀትን እንዲቀስም ተደረገ። የገደለው ሰው በአደጋ እንደሞተ ተደርጎ ሲቆጠር ብቻ ነው ለሙያው ብቁ የሚሆነው። የሃሪ ቤትና መኪና በባንክ ከተወሰዱ በኋላ ስቲቭ ለአጭር ጊዜ ከአርተር ጋር ኖረ። ቀስ በቀስ ስቲቭ የመተኮስ ችሎታውን እጅግ ጥራቱን እየጠበቀ ሆነ። አሁን አርተር ጨዋታውን ደረጃ ከፍ የሚያደርግበት ጊዜ ነበር። አንድ ተልዕኮ ለማሰራትም አብሮት ሄደ። ሁለቱ አንድ አሮጌ አፓርታማ ደረሱ። እዚያ የነበረው ሰው የጦር መሳሪያ ኮንትሮባንድ ነጋዴ ነበር። አርተር መሳሪያ የሚፈልግ ደንበኛ መስሎም ቀረበ። ሰውየው ገንዘቡን ሲቆጥር አርተር በድንገት ገመዱ አንገቱ ላይ አድርጎ እስኪሞት አነቀው። በመቀጠል የሐሰት ወንጀል ትዕይንት የማዘጋጀት ስራ መጣ። የሞቱ ምክንያት ከመጠን በላይ በሆነ ወሲባዊ ግንኙነት እንደሆነ ለማስመሰል ትዕይንቱን አዘጋጀ። ስቲቭ ግራ ቢገባው ምንም አላልም። አርተር ስለ ግለሰቡ መረጃዎችን ወዳሉበት ክፍያ ወሰደው። ይህ ሰው በመሳሪያ ብቻ ሳይሆን በእጽ ንግድም የተሰማራ ፖሊሶችን የገደለ ነበር። አሁን የስቲቭ ተራ ነበር። የመጀመሪያ ተልዕኮ በየቀኑ ቡና ቤት የሚገናኘው ትልቅ ሰው ነበር። አርተር እንዳለው ያ ሰው ከሌላ ድርጅት የመጣ ገዳይ ነበር። እሱ መንካት የማይቻል ቢሆንም ሁለት ድክመቶች ነበሩት፣ የቺዋዋ ውሾችና ወጣት ወንዶች። ስቲቭ ያንን ሰው ለማጥመድ በአርተር መመሪያ መሰረት ቀረበው። ሰውየው ስቲቭን ለመጠጥ ጋበዘው። ስቲቭም አርተር ያዘጋጀውን ልብ የሚያቆም መድኃኒት ሊጠቀምበት አስቦ ነበር። ነገር ግን በመጨረሻ መርዙን አልተጠቀመም። የፈለገው ሰውየውን በገዛ እጁ አንቆ መግደል ስሜት ነበር። ስቲቭ የአርተርን ትዕዛዝ በመጣስ ከሰውየው ጋር ግብ ግብ ውስጥ ገባ። ሰውየውን በጣም ግዙፍ ስለነበር ስቲቭን ክፉኛ ደበደበው። ነገር ግን ስቲቭ በትግል መሃል መፍቻ ተጠቅሞ ሆዱ ላይ ወጋውና ደጋግሞ ደረቱን በመውጋት ገደለው። ስቲቭ ወደ እስር ቤት በቆሰለ ሁኔታ ተመለሰ። አርተር ልጁን በትዕዛዝ ባለመስራቱ ተበሳጨ። እንደ ልማዱ ተልዕኮ ሲያጠናቅቅ ወደ መጠጥ ቤቱም ወሰደው። እዚያ አርተር ያቺን ቆንጆ ልጃገረድ ደግሞ አገኛት። ከዲን ስልክም ተደወለለት። ዲን አርተር እያሰለጠነ ያለው የሃሪ ልጅ መሆኑን አውቆ በቤት ውስጥ የምትነክስ እባብ አታሳድግ ብሎ አስጠነቀቀው። አዲስ ትልቅ ተልዕኮም ሰጠው። አዲሱ ዓላማ አንድሪው የተባለ ራሱን አዳኝ ብሎ የሚጠራና ከሃይማኖት ተከታዮች በሚሊዮኖች የሚቆጠር ዶላር የሚዘርፍ ሰው ነበር። አርተርና ስቲቭ እሱን ለመግደል ወደ ቺካጎም ሄዱ። እዚያም በህንፃ ውስጥ አድርገው በመግባት አንድሪውን ገደሉት። ነገር ግን በድንገት በዲን ሰዎች ተከበቡ። ከባድ ግጭት ውስጥ ካለፉ በኋላም አመለጡ። በአውሮፕላን ማረፊያ እያሉ አርተር ሴባስቲያን የተባለ ሌላ ገዳይ አገኘ። ይህ ሰው በደቡብ አፍሪካ በመሞቱ ተነግሮ ነበር። ነገር ግን ሴባስቲያን እውነቱን ነገረው። ሃሪ ድርጅቱን አልከዳም። ይልቁንም ዲን ራሱ ነው ሌሎቹ እንዲገድል ሴባስቲያንን የከፈለው። ሃሪ እውነቱን ስላወቀ ዲን እሱን ለማስገደል አርተርን እንደተጠቀመበት፣ አርተር በከፍተኛ ሁኔታም እንደታለለ ተረዳ። ሴባስቲያንን ከገደለ በኋላ ስቲቭን ደውሎ አዳነው። መሳሪያዎቹንም ሲሰበስብ ስቲቭ የአባቱን የብር ሽጉጥ በአርተር ውስጥ አገኘ። አሁን ስቲቭ አባቱን የገደለው አርተር መሆኑን ማረጋገጠ። ሆኖም ግን ምንም ሳይናገር አርተርን ተከተለው። ዲንን ለመግደል እቅድ አወጡ። አርተር በቆሻሻ መኪና፣ ስቲቭ ደግሞ በታገተ አውቶቡስ ውስጥ የዲን አጃቢዎችን አጠቁ። በመጨረሻም ዲንን ገደሉት። ከተልዕኮ በኋላ አርተርና ስቲቭ በነዳጅ ማደያ ቆሙ። አርተር ስቲቭ እውነቱን ማወቁን ተረድቷል። ስቲቭ መኪናውን በነዳጅ አርከፍክፎ አፈነዳውና አርተርን የገደለ መሰለው። ስቲቭ ወደ አርተር ቤትም ሄዶ ደብዳቤ አገኘ። መኪናውን አስነስቶ ሊሄድ ሲልም አርተር በመኪና ውስጥ የጫነው ፈንጂ ፈነዳና ስቲቭ ሞተ። ቤቱም ጋየ። ነገር ግን መጨረሻ ላይ አርተር መኪናው ከመፈንዳቱ በፊት አምልጦ እንደነበርና አሁንም በህይወት እንዳለ ታወቀ። ስለተከታተላችሁኝ አመሰግናለሁ። በቀጣይ እስክንገናኝ መልካም ሳምንት ይሆንላችሁ።